ትንቅንቅ ክፍል 17 ልብ አንጠልጣይ ታሪክ። ደራሲ ሶልቤክ፣ ተራኪ ሶፊያ ዩሱፍ። ይህንና መሰል የፍቅር ታሪኮችን ለማግኘት ቻናላችንን ሰብስክራይብ ያድርጉ። መልካም ቆይታ። እንዳትንቀሳቀሱ፣ እጃችሁን ወደ ላይ ተባሉ። ወደ ላይ ለማድረግ አቅማሙ። ከመተኮሳችን በፊት እጃችሁን ወደ ላይ አሏቸው። አማራጭ አልነበራቸውም። እጆቻቸውን ወደ ላይ ሲያደርጉ ግማሾቹ ፖሊሶች እጆቻቸውን በካቴና ወደ ኋላ አሰሯቸው። በጠረጴዛው መሃል ተቀምጠው የነበሩ 6 ወጣቶችና በጥበቃ ላይ የነበሩ 3 በድምሩ 9 ተጠርጣሪ ወንጀለኞችን በቁጥጥር ስር አውለው ከጫካ ወጡ። ያቆሙበት መኪና ጋር ሲደርሱ ታደሰ ያለበትንም አያውቅም፣ እያንኮራፋ ነው። ተጠርጣሪዎች በሌላኛው መኪና ጭነው ይዘዋቸው ወደ ጣቢያ ሄዱ። ሚኪ ዛሬ በጠዋቱ ተነስቶ ሻወር ከወሰደ በኋላ ማታ ሲያሰላስለው ያደረውን ጉዳይ ለማስፈጸም ወደ ፒያሳ በሹፌሩ አማካኝነት አመራ። ፒያሳ እንደደረሱ ቶም የፊልምና የቲያትር ማሰልጠኛ ተቋም ውስጥ ለመኪና ማቆሚያ ተብሎ ወደ ተሰራው ቦታ መኪናቸውን አቆሙ። ሚኪ ከመኪናው ወርዶ ለሹፌሩ መጣሁ፣ እዚሁ ጠብቀኝ አለው። ከገባበት ፈተና ፈጣሪ እንዲያወጣው እየጸለየ ወደ ስራ አስኪያጁ ቢሮ አመራ። በሩን በስሱ በጣቱ ቀለበት ቆረቆረው። ይግቡ የሚል ድምፅ ከውስጥ መሰማቱን ሲያረጋግጥ ከፍቶ ገባ። ጤና ይስጥልኝ አለ። በሩን ዘግቶ ቆሞ አብሮ ይስጥልኝ፣ እባክህ አረፍ በል አለችው አንዲት መልከ መልካም ሴት። አመሰግናለሁ ብሎ ተቀመጠ። ይቅርታ፣ ምን ነበር? ጋዜጠኛ ሚኪያስ እባላለሁ። ምስጋና የተሰኘ የሬዲዮ መርሃ ግብር አዘጋጁ ነኝ። ኦ አወኩህ። ሰላም፣ እንዴት ነህ? ፈጣሪ ይመስገን በጣም ደህና ነኝ። እባክህን ምን ይምጣልህ? ትኩስ ወይስ ቀዝቃዛ? ምንም አያስፈልግም አመሰግናለሁ። እሺ ምን እግር ጣለህ ታዲያ? አንዲት በ10ዎቹ የዕድሜ ክልል ውስጥ ያለች ሴት ፈልጌ ነበር ማለት ለምን ጉዳይ? በቅርቡ በምስጋና የሬዲዮ መርሃ ግብር አዘጋጆች በኩል የሚተላለፍ አንድ ጥሩ ታሪክ፣ በጣም ደስ የሚል ድራማ አለ። እናም ያንን አሪፍ አድርጋ የምትጫወትልን ጎበዝ ልጅ ፍለጋ ነው ወደዚህ የመጣሁት። ኦ በጣም ደስ የሚል ዜና ነው። በደስታ የእኛን ተማሪዎች ብለህ እዚህ ድረስ ስለመጣህ ከልብ አመሰግናለሁ። ምንም አይደለም። በቃ ከአስተማሪዎቻቸው ጋር ተነጋግሬ ለእርስዎ የምትሆነዋን ተዋናይ ስልክ ቁጥር እልክልዎታለሁ። ተገናኝታችሁ ታወራላችሁ። እሺ መልካም፣ ይሄው ቢዝነስ ካርዴ ብሎ ከደረት ኪሱ አውጥቶ ሰጣት። እሺ እደውላለሁ። አመሰግናለሁ። እኔም አመሰግናለሁ። መልካም ቀን ይሁንልሽ ብሎ ተሰናብቷት ወጥቶ ሄደ። ገሊና ትርሲት በጠዋቱ ተነስተው ለከሰዓት ቀጠሯቸው ራሳቸውን አዘጋጅተዋል። መለስን ለማግኘት ሃርመኒ ሆቴል ከቀኑ 6 ሰዓት ተቀጣጥረዋል። ትርሲት ወጣ ስትል ብዙም ለራሷ ውበትና አለባበስ አትጨነቅም። ይሁን እንጂ ሳታስብ የምታደርጋቸው ነገሮች ሁሌም ውበቷን ይጨምሩታል። ገሊላ ከጠዋት አንስታ ስትቀባባና የሚሆናትን ልብስ በመምረጥ ደክሟታል። በትርሲት ጉትጎታ ጨርሳ ወጣችላት። ታክሲ ለመያዝ ወደ አስፓልቱ አቀኑ። በጣም ብዙ ተሳፋሪዎች ታክሲ በመጠበቅ ከዳር ቆመዋል። ትርሲት ሰዓት ከስልኳ ላይ ስትመለከት 6 ሰዓት ከ45 ሆኗል። ገሊ በጣም አርፍደናል፣ ኮንትራት ታክሲ እንጥራና እንሄድ። ቆይ ባክሽ፣ የሀበሻ ቀጠሮ ደግሞ ቢደርሱ ይደውሉ ነበረ። ቢሆንም ባለጉዳዮች እኛ ነን፣ ስናረፍድ ይደብራል። እስኪ ደውይለት ለቢኒ አለቻት። እሺ ብላ ስትደውል በሁለት ጥሪ ያነሳው። ትርሲቴ ደረሳችሁ? አልደረስንም። እናንተ ደረሳችሁ? እኔ እየደረስኩ ነው። እሱ ግን ከ1 ሰዓት በፊት ቀድሞን ተገኝቷል። ደውሎልህ ነበር? አይ አልደወለም፣ ግን ባህሪውን አውቀዋለሁ። ሰውየው ሀበሻ አይደለም። የምርህን ነው? አዎ። እናንተ የት ደረሳችሁ? ከ30 ደቂቃ በኋላ እንደርሳለን። በቃ እኔም እስከዛ ደርሳለሁ ብሎ ስልኩን ዘጋው። ትርሲት ወዲያው ደውላ ኮንትራት ታክሲ ጠራች። 10 ደቂቃ ባልሞላ ጊዜ ውስጥ አጠገባቸው መጥቶ ቆመ። ተያይዘው ገቡ። ገሊላ ቦሌ የሚገኘው ሃርመኒ ሆቴል ውሰደን ብላ አይኗ ላይ ያደረገችውን መነጽር አወለቀችው። ትርሲት የታደሰ ሁኔታ አሳስቧታል። እስካሁን አልደወለላትም። በሐሳብ ጭልጥ ማለቷን ያስተዋለችው ገሊላ ትርሲት ተመለሽ እንጂ ወዴት ሄድሽ አለቻት። የትም፣ እዚሁ ነው። ከገኒ ጋር ትደዋወላላችሁ እንዴ?
አዎ የዛን ቀን እንደገባን ቪዲዮ ኮል አውርተን ነበር። ምታይ በጣም አምሮባታል። ስለ እናንተ ተጨንቄ ነበር ምናምን አለች። ወይ አዎ እንዴት አትጨነቅ፣ በፖስታ የላኩት ገንዘብ የቢኒ ነው፣ አደራ ስጭልኝ ብላኝ ነበር። ሳልሰጠው በጠዋቱ ሄደ። ለምን ብላ ነው የላከችለት? በቅርቡ አይደል እንዴ ባንቺ በኩል ስጭልኝ ያለችሽ የነበረው? አዎ ግን ደብዳቤውን አላነበብነውም እንጂ እሱ ላይ ለምን እንደሆነ ጽፌልሻለሁ ብላኛለች። ምን ብሏት ይሆን? ሲመስለኝ ለራሱ አይደለም የተበደረው፣ ወይም ከሰው ላይ የወሰደው ዕዳ ነገር ሳይኖርበት አይቀርም። እረ ጭራሽ! ቆይ እንዲህ እያደረገች ታጨማልቀዋለች? ደህና የተስተካከለውን ልጅ ታበላሸዋለች? ቆይ ዝም በያት ብላ ከንፈሯን ነከሰች። መልህቅ በህመምና በሰርጉ ጉዳይ ላይ ሆኖ እናቱ ያወረሱትን ሬስቶራንት ዘግቶታል። ምሳ ከበሉ በኋላ ብሌንን የዳንስ ትምህርት ቤት አድርሷት ወደ ሬስቶራንቱ አቀና። ባለፉት ጊዜያት ውስጥ የተሰራውን የስራ ሪፖርት ሲመለከተ ከጠበቀው በላይ ኪሳራ ውስጥ ገብቷል። በጣም እየተበሳጨ ሆቴሉ ላይ የጎደሉ ነገሮችን በአስቸኳይ እንዲሟሉ አዘዛቸው። ሁሌም እሱ ለአንድ ቀን እዛ ቦታ ላይ ከሌለ ነገሮች ሁሉ መስመር ይስቱበታል። አሁን የተበላሸውን ነገር ለማስተካከል ጊዜ ይውሰድበት እንጂ ሁሉም ነገር መስመር ይይዛል። ቢሆንም የደረሰበት ኪሳራ በቀላሉ የሚመልሰው እንደማይሆን ሲረዳ የእሱን መኖርና ለመኖር እየጠበቁ በስነ ምግባር ደረጃ ወጣ የሚሉትን ሰራተኞች ለማባረር ወሰነ። በሆቴል ውስጥ ካሉ 141 ሰራተኞች መካከል 30 የሚሆኑት ሰራተኞችን ሰብስቦ ለማሰናበት እንደተገደደ ገለጸላቸው። በነገሩ ቢያጉረመርሙም እውነት እንደሆነ ማረጋገጫ ወረቀት ከጸሐፊዋ እንዲወስዱ ነግሯቸው ከአዳራሹ ወጣ። መልህቅ በነገሮች ቶሎ ብስጩና ለውሳኔ የማይዘገየው ሰው ነው። በሆቴሉ ላይ የሆነ ክፍተት ተፈጥሮ ሲመለከት እናቱ የምታዝንበት ነው የሚመስለው። ለጸሐፊው ቡና እንድታመጣለት ነግሯት ወደ ቢሮው ገባ። ሹፌሩ የተባለበት ሆቴል ሲደርስ ይሄው ደርሰናል፣ መውረድ ትችላላችሁ ብሎ አቆመላቸው። ገሊላ ቀድማ ወርዳ ሂሳባችን ስንት ነው አለችው። በመስኮቱ በኩል አጮልቃ እየተመለከተች የተጓዙበትን የኪሎ ሜትር ርቀት የሚያሳየውን መሳሪያ ተመለከተና 260 ብር አላት። እሺ ወንድሜ እናመሰግናለን ብላ ከፍላ ተያይዘው ገቡ። ወደ ውስጥ ሲገቡ ሲመለከቱ አንዳንድ ቦታዎች ላይ ጥንዶች አሪፍ የምሳ ጊዜ እያሳለፉ ነው። በመሃል አንዳንድ ቦታዎች ላይ በእድሜ ጠና ያሉ አባቶች ጋዜጣ በማንበብ ተጠምደዋል። በአይናቸው ፈረንጅ ሲፈልጉም ሊያገኙ አልቻሉም። ገሊላ በስጨት ብላ ነግሬሽ ነበር እኮ ይሄው ገና አልደረሱም፣ ወይኔ 260 ብሬ ብላ ወደ መቀመጫ ወንበሮች አመራች። ትርሲትም ተከትላት ሄዳ ከፊት ለፊቷ ተቀመጠች። ቢሆንም ግን የኛ ቀድሞ መምጣት አይከፋም፣ ደስ ይላል። እንደውም ገሊላ እንዳልሰማ ሆና ከላይ የለበሰችውን ሌዘር ጃኬቷን እያወለቀች ማነህ አስተናጋጅ አለችው። የስራ ልብሱን ከላይ እስከታች ግጥም አድርጎ የለበሰ አስተናጋጁ አጠገባቸው መጥቶ ቆመ። ሰላም፣ እንኳን ደህና መጣችሁ። ትንሽ ረፍት እስክታደርጉ እየጠበቅኩኝ ነበር። እባካችሁ ምን ልታዘዝ አለ ከወገቡ ዘንበል ብሎ። ለኔ ቀዝቃዛ ውሃ አለችው ገሊላ ሙቀቱን ለማስወገድ ባወለቀችው የጃኬት እጀታ እያራገበች። እሺ ለእርሶስ ብሎ ወደ ትርሲት ተመለከተ። ለኔም ውሃ አድርግልኝ። አስተናጋጁ ትዕዛዙን ተቀብሎ ዞር ሲል እስኪ ደውይለት፣ ደረስኩ አላለም እንዴ? ተይ ቆይ ሰውን ማስቸኮል ጥሩ አይደለም። እኛም ትንሽ እንረጋጋ። ይህን እዛ ለኮንትራት ታክሲው ከመደወልሽ በፊት ነበር ማለት የነበረብሽ። በቃ ይህችን 260 ብር አወጣሽና ሺህ ጊዜ በማውራት ጆሮ ልታደሚው ነው። አስተናጋጁ የታዘዘውን ውሃ አምጥቶ ከፊት ለፊታቸው አስቀምጠላቸው። ቢኒ ከስፍራው ደርሶ ወደ ውስጥ ሲመለከት ያየው ታደሰን ነበር። ፈጠን ብሎ በጣም ይቅርታ ታዴ፣ በጣም ብሎ እጁን ለሰላምታ ዘረጋለት። ታደሰ እያነበበ ያለውን መጽሐፍ አስቀምጦ ተነስቶ ሰላም አለው። እነ ትርሲት በጣም ይቅርታ ታዴ ሲል ወደ ሰሙበት አቅጣጫ ሲዞሩ ቢኒን ተመለከቱት። ሁለቱም አይናቸውን ከነሱ ላይ አንስተው ተፋጠጡ። ገሊላ ሳቋ ሊያመልጣት ሲል በእጆቿ አፏን እፍና አድርጋ ያዘችው።
ቢኒ እንደተቀመጠ ያለመድረሳቸው ነገር አሳስቦት ደርሰዋል ብለውኝ ነበር እኮ ብሎ ስልኩን ከኪሱ ሲያወጣ ተዋቸው፣ ትንሽ እንጠብቃቸው፣ አታጨናንቃቸው። ግን በጣም የምትገርም ሰው ነህ። እንዴት ለአንዳንዴ እንኳ እኮ የት ደረስክ ብለህ አልደወልክልኝም? ይሄ ነገር አያስገርምም? አያስገርምም። ለአንተ የት ደረስክ ብዬ 10 ጊዜ መደወሌ አንተን ከምትደርስበት ሰዓት አያስቀድምህም? አስቀድሞ አንተን ያደርሰሃል እንዴ? አያደርስህም። ካሰብከው እንደውም ጉዳቱ የከፋ ነው። ለአንተ መደወሌ የኔን የካርድ ወጪ ሲያበዛው፣ ደጋግሜ በመደወሌ ደግሞ አንተን ለውሸትና ለጭንቀት እዳርግሃለሁ። ስለዚህ በዝምታ እጠብቅሃለሁ ማለት ነው። እንዴ ቆይ የቀጠረህ ሰው ቢቀርስ? ይቅራ። ሲጀመር እኮ እኔ ለእሱ የምመድበው ሰዓት አለኝ። ከዛ ሰዓት ከያዝኩት ቀጠሮ ውጪ ሌላ ቀጠሮ ኖሮብኝ ቢሆን ኖሮ እኔንም እዚህ ቦታ ላይ አያገኘኝም ነበር። ግን ምንጊዜም ትዕግስተኛ መሆን መቻል አለብህ። ቢኒ የሚያወራውን በተመስጦ ሲሰማ ቆይቶ ታድለህ አለው። አመሰግናለሁ። አንተም እኔን መሆን ሳይሆን እንደኔ መሆን ትችላለህ ሲለው እነ ትርሲት ውሃቸውን ይዘው ወደ እነ ቢኒ ጠረጴዛ ሄዱ። ትርሲት መቀላቀል ይቻል አለቻቸው። ሁለቱም ቀና ብለው ተመለከቷት። ቢኒ ከወንበሩ እየተነሳ እናንተ አርፋጆች አላቸው። አትነሳ፣ ይሄው ቦታ አለኩ ብለው ወንበር ስበው ተቀመጡ። እናንተ ግን እንግዳይን እንደዚህ ታስጠብቁታላችሁ? እኛ ያልደረሳችሁ መስሎን እዛች ጋር ነበርን። አንተ ስትገባ አይተንህ ነው የመጣ ነው። ወይ ቀድማችሁ ሆናላ? አዎ፣ እሳቸው ግን የቀደምናቸው አይመስለንም ብለው ፈገግ አሉ። መለስ አንቱ ታዩ ይቅርና አንተ በይኝ። ፀጉሬን አይተሽ ከሆነ የዘንድሮ ፀሐይ በልቶት ነው ያለ ጊዜው ያፈገፈገው። እሺ ይቅርታ፣ እኔ ትርሲት እባላለሁ፣ እሷ ደግሞ ገሊላ አለች። ስላወኳችሁ ደስ ብሎኛል። በእርግጥ በፎቶ ሁለታችሁንም አውቃችኋለሁ። በአካል የበለጠ ቆንጆ ናችሁ መሰለኝ አይደል ቢኒ ብሎ ወደ ቢኒያም ተመለከተ። እውነት ነው። ታዲያ ምሳዘን ብንጨዋወት አይሻልም? ታደሰ በትክክል ብሎ ለአስተናጋጁ የእጅ ምልክት አሳየው። ብሌን ገና ወደ ዳንስ ትምህርት ቤቱ ስትገባ ተማሪዎቹ ሙዚቃ ተከፍቶላቸው በአሰልጣኛቸው አማካኝነት ልምምድ እያደረጉ ነው። እንዳትረብሻቸው ተጠንቅቃ የከፈተችውን በር ከዘጋችው በኋላ ፊት ለፊት ለታዳሚያን ተብሎ ከተሰራው መቀመጫ ወንበር ላይ ሄዳ ተቀመጠች። አሰልጣኙ ትህትና በተሞላው ንግግር ይህን አታደርጉ፣ ይሄንን ደግሞ እንደዚህ ብታደርጉ እያለ ያስተምራቸዋል። ብሌን አሰልጣኙን በጣም ተወደዋለች። አሁን በምትከፍተው የዳንስ ትምህርት ቤት ውስጥ እንደ አሰልጣኙ አይነት ሰው መሆን እንዳለባት ውስጧን አሳምነዋለች። ሂክማ የብሌንን መምጣት ስትመለከት ሐሳቧ ሁሉ ብሌን ጋር ሆነ። አሰልጣኙ ሂክማ ምንድን ነው እየሰማሽኝ አይደለም? ችግር አለ አላት በስጨት ብሎ። ኮች ይቅርታ እንደመጣሁ ብላ ድምጿን ለስለስ አድርጋ ልምምዷን አቋርጣ ወደ ብሌን ሄደች። ዞሮ ሲከተላት ከብሌን ጋር ሞቅ ያለ ሰላምታ ተለዋውጣ አጠገቧ ቁጭ አለች። የሙዚቃውን ድምፅ አጥፍቶ ማንን ለማስጠቆር ነው ብሌን? ሁላችንም ናፍቃናለች። ግን አሁን ያደረግሽው ነገር የትምህርት ቤታችንን ሕግ ይጣረሳል። አውቃለሁ ኮች፣ ግን አላስቻለኝም ብላ ፈገግ አለች። ይቅርታ ይደረግላት ኮች ብላ ብሌን ከመቀመጫዋ ተነስታ ወደ መድረኩ ወጣች። ሁሉንም ሞቅ አድርጋ ሰላም ካለቻቸው በኋላ እውነት ለመናገር ሁላችሁም ናፍቃችሁኛል፣ በተለይ ይሄ መድረክ ብላ ሁሉም እንደቆሙ እየሮጠች ዞረቻቸው። ሁሉም በአንድ ላይ ሳቁ። አዎ ይሄ ሳቅም ናፍቆኝ ነበር አለች። አሁንም በድጋሚ ሳቁ። አሰልጣኝ እሺ አረፍ በሉ አላቸው። ሁሉም ከመድረኩ ወርዶ ፊት ለፊት ወዳሉት መቀመጫ ወንበሮች አመሩ። አሰልጣኙ መድረኩ ላይ እንደቆመ ለዛሬ እዚህ ላይ ይበቃናል፣ ብሌን እንደ ሁልጊዜም የቤታችን ፈርጥ ናት፣ ዛሬ ግን አብራችሁ ለመደነስ አልመጣችም ሲል ሁሉም አዘኑ። አትዘኑ፣ ይህን ስል ከዚህ በኋላ አትደንስም እያልኩኝ አይደለም፣ ግን ትልቅ ደስ የሚያሰኛችሁን ሰርፕራይዝ ይዛላችሁ ነው የመጣቸው ሲል ሁሉም ወደ ብሌን አይናቸውን ተከሉ። ብሌን ፈገግ ብላ ተመለከተቻቸው። ብሌንሻ እባክሽ የምስራቹን እዚህ መጥተሽ ለሁሉም ንገሪያቸው ብሎ ወደ መድረኩ ጋበዛት። ሁሉም በጭብጨባ ተቀበሏት። አመሰግናለሁ ኮች ብላ አቅፋ አመሰገነችው።
በተራው እሱም ወደ ተማሪዎች ሄዶ ተቀላቀላቸው። አዎ ትልቅ የምስራች ነው ይዤላችሁ የመጣሁት። ግን እንድትረዱልኝ የምፈልገው ነገር መቼም ቢሆን እናንተን ልተዋችሁ እንደማልችል ብቻ ነው። ይህ ቤት ለኔ ማንነቴን ያገኘሁበት፣ ህልሜን የፈታሁበት፣ የኖርኩበትና እስካሁንም ለመኖሬ ምክንያት የሆነኝ የህይወት ትምህርት ቤቴ ነው ብላ መናገር አቃታት። እምባዋ ሊወርድ ሲል እንደገና መልሳ በጣቶቿ ደገፍ አድርጋ ምራቋን ዋጠች። ሁሉም እጃቸውን አፋቸው ላይ ጭነው በተመስጦ እያዳመጧት ነው። እና እኔም አንጾ ለዚህ እንዳደረሰኝ አይነት ጎበዝና መልካም ታታሪ የዳንስ አሰልጣኝ መሆን እፈልጋለሁ ስትል ሁሉም አጨበጨቡ። ወንዶቹ በፉጨት አጀቧቸው። ከሁለት ሳምንት በኋላ የማስመርቀው የሁላችንም የዳንስ ትምህርት ቤት አለ። ለእሱ የምርቃት መርሃ ግብር ሁላችሁም በክብር እንግድነት ጋብዣችኋለሁ ስትል ሁሉም አይናቸው እያነባ ተነስተው አጨበጨቡላት። የአሰልጣኙ ወደ መድረክ መሄድ እጅጉን አስገረማቸው። ወደ መድረክ ሄዶ እጅግ በጣም ደስ ብሎኛል፣ የዘራሁት ዘር ፍሬ አፍርቶ በማየቴ ብሎ አቀፋት። ተቃቅፈው ተላቀሱ። ሂክማ ሮጣ ወደ መድረኩ ወጥታ እኔ በበኩሌ ከጎኗ ሆኜ በሚያስፈልጋት ሁሉ ላግዛት ፈቃደኛ ነኝ አለች። ብሌን በፈገግታ እየተመለከተቻት እቅፍ አደረገቻት። ሁሉም አዳራሽ ውስጥ ያሉ ሰዎች በእንባ ፊታቸው ራሰ። አሰልጣኙ ይበቃል፣ ደስታውን ሐዘን አስመሰላችሁት እኮ። በሉ ከዚህ በኋላ ትልቅ የቤት ስራ አለብን። የምርቃቱ መርሃ ግብር የሚሸፈነው በላይፍ ስታይል የዳንስ ትምህርት ቤት ተማሪዎች ነው ሲል ሁሉም በደስታ አጨበጨቡ። ብሌንም ደስታዋን በፈገግታና በጭብጨባ ገለጸችላቸው። ከመሃል አንደኛው በእድሜ ካሉት ውስጥ አነስ የሚለው ተማሪ የመጥሪያ ካርድ አይሰጠንም እንዴ አለ። ብሌን ፈገግ ብላ አቡሽዬ አዲስ ገቢ ነህ መሰለኝ፣ እኔ ብሌን እባላለሁ፣ አንተን ማን ልበል አለ። ለምንድን ነው ውጭ ያልከኝ? ሰውየው ነው የፈለገው። ለማንኛውም ነገሮች በፈለግነው መንገድ እየሄደ ነው። ሰውየው የበለጠ በአካል ሳይወድሽ አይቀርም። ኧረ ላሽ አፍጥነው በለው። ይልቁንስ አይ መቸኮል የለብንም። ይኸውልሽ በዚህ ገንዘብ ከፈለግሽ ቤት ተከራይተሽ እዚሁ አካባቢ ረፊ፣ እንዳገኘሽ መጠሽ አሳውቂኝ። እንዴ ትላንት ያደርኩበት ቤት ምን ሆነ? አይ ከደበረሽ ብዬ ነው እንጂ እዛም መቆየት ትችያለሽ። ኧረ በጣም ነው የደረ። አንተ ግን ብቻህን እየኖርክ ያን የሚያህል ሰፊ ቤት ምን ያደርግልሃል? ሳቃልና ሚስትና ልጆቼ መጥተው አብረን እንቦርቅበታለን ብዬ የሰራሁበት ቤት ነው፣ ግን ምን ያደርጋል ብሎ ዝም አለ። ማለት በህይወት የሉም እንዳትለኝ። ኧረ ተይ የሰይጣን ጆሮ ይደፈን። አሜሪካን ነው የሚኖሩት። እኔ ከሀገሬ ወዴትም መሄድ አልፈልግም። ባለቤቴ ደግሞ ይህችን ሀገር ለደቂቃ ማየት አትፈልግም። አሃ ሞራሉ የላትም ማለት ነው። ጠልታታለቻ? አይ እንደዛ ሳይሆን እንዴት ሀገሬ፣ ወገኔ፣ ህዝቤ፣ ቅብጥርሴ የእናንተ የታዋቂ ሰዎች ዲስኩር ናት። አጉል ህዝቡን በፍቅር ለመማረክ ውስጣችሁ የማያምንበትን ተራ ወሬ እየነዛችሁ ልታሳምኑን ትጥራላችሁ። ማለት ለሀገርህ ፍቅር የለህም እያልሽኝ ነው? እንደዛ ነገር። ይልቅ በጣም ርቦኛል። በጠዋቱ አጣድፈህ አስመጥተኸኝ፣ አሁን ደግሞ በማይረባ ወሬ። ኧረ ከባድ ነው። በቃቸው ማታ እመጣለሁ ብላ ወጣ ሄደች። እስክሪብቶውን አገጩ ላይ አስደግፎ ስለ ሁኔታዋ ማሰብ ጀመረ። ሰዎች ሀገራቸውን የሚጠሉበት ምክንያት ምንድን ነው ሲል አሰበ። ግራ ገባው። ይህች ልጅ ጎዳና እንድትወጣ ያደረገቻት ሀገሯ አይደለችም? በእርግጥ ቤተሰቦቻቸው ሊሆኑ ይችላሉ፣ ሀገራቸው ግን በፍጹም ልትሆን አትችልም እያለ ራሱን እየጠየቀ መልሱን ራሱ ይመልሳል። ጠረጴዛው ላይ ያስቀመጠው ስልኩ ሲጠራ ከገባበት ሀሳብ አወጣው። ሲመለከት ውሻዬ ይላል። ወዲያው ብድግ አድርጎ ሄሎ ውሻዬ እንደምናለሽ? አለሁ አጎቴ፣ ደህና ነህ? እንደጠየቅሽኝ። ይቅርታ አጎቴ፣ የትምህርት ቤቱ ጉዳይ አለቅሽ አለኝ። ከአሁን እደውላለሁ እያልኩኝ አይሞላም። ይሁን ታዲያ እንዴት እየሄደ ነው? ምን ቀረ? ምንም አጎቴ፣ ሁሉንም ነገር ከመልህቅና ኤፊ ጋር ጨርሻለሁ። አሁን ካርድ ለማሰራት ከቻልክ አብረኸኝ እንድትሄድ ነበር። በደስታ። እንደውም ምሳ አልበላሁም፣ ትጋብዥኛለሽ? በደስታ። ደስ ይለኛል። ልምጣ? አንቺ የት ነሽ? ላይፍ ስታይል ፊት ለፊት ያለው ሬስቶራንት። በቃ መጣሁ። እዛው በልተን ወደዛ እንሄዳለን። እሺ አጎቴ፣ እሺ ብላ
ስልኩን ዘጋችው። ሚኪ ለሹፌሩ ደውሎለት ወደ ብሌን ጋር ሄደ። አዜብ በመመላለስ ደክሟታል። ዛሬም እንደ ሁልጊዜው ምሳ ቋጥራ ይዛለች። በጠባቂ ፖሊሱ አማካኝነት ተጠርቶ መጣ። እንዴት ነህ? ደህና ነኝ። አትምጭ ብዬሽ አልነበረ? አስበው እስኪ እንዴት ያስችለኛል? ደሞስ ምን ችግር አለው? ቀኔ የደረሰ ቀን አልጋው ራሱ ያስቀምጠኝ አይደል እንዴ? ምን አስጨነቀ? ቢሆንም አትችዩም። ልጆች እንዲያመጡልኝ አድርጊ። እሺ ምን አዲስ ነገር አለ? ይሄው ዝም ብለው ጎልተውኛል። ትዝታ ልትመሰክርብህ እንደሆነ ሰማሁ። አዎ ድሮም ባዳ ባዳ ነው። ታያት እሷን አያድርገኝ ብሎ ከንፈሩን ነከሰ። ላናግራት ነበር ግን ስልክ እንኳ አታነሳም። ምን ይጠቅመናል? አንዴ ቃሏን ሰጣለች። ጠበቃው ትላንት መጥቶ ነበር። አዎ አንዳንድ ጥያቄዎችን ጠየቀኝ፣ ግን አዝማሚያው አላማረኝም። አዎ ተስፋ ቆርጧል። ማስረጃ እጃቸው ላይ ነው። ትላንት መጠው ቤቱንም ፈትሸው ነው የሄዱት። ደግነቱ ምንም አላገኙም ስትለው ደነገጠ። ዞር ዞር ብሎ ሲመለከት አጠገባቸው አንድ ፖሊስ ቆሟል። ድሮም ልፉ ቢላቸው ነው የዋስ መብቴን እንዲሰጡ ጠይቄ ነበር። እና ምን አሉ? ምን ይሉኛል? አለምሰገድ የሚባለው ገና ሲያይኝ ፊቱ ሁላ ነው የሚቀያየረው። አይዞህ መበርታት ነው፣ ፈጣሪ ያውቃል ብላ ተሰናብታው ሄደች። ገሊላ አሁንም ከትርሲት ጋር ነች። ታዴ ድምፁን አጥፍቶ መጥፋቱ ቢያበሳጫትም ለመደወል አልፈለገችም። አልጋ ላይ ቁጭ ብለው ስለ አዲሱ አባቷ ስለሰጣት ኤቲኤም ካርድ እየተነጋገሩ ነው። ግን ለምን አሁን ወጣ ብለን አንሞክረውም? ይህ ስራ ትክክለኛ ይሁን አይሁን አላቅም እኮ። እውነትሽን ነው፣ ግን ከልጁ ጋር አውርተን ነበረ። እንደውም አሁን በቅርቡ እመጣለሁ ብላኛለች። ነገሩ እውነት ባይመስልም ካወራኋት በኋላ ግን ውስጤ እርግጠኛነት ሞልቷል። ለነገሩ እኔም ልጅነት እየያዘኝ እንጂ ከአባቴ ጋር በዚህ ጉዳይ ሲጨቃጨቁ ከአንድም 2-3 ጊዜ ሰምቻቸዋለሁ። ግን ልጃቸው እንደሆንሽ ሲያወሩ አላስታውስም። በገንዘብ ጉዳይ ተነስቶ የድሮ ባልሽ ይልክልሻል አይደለ ወይ? ምን አለበት ተደብቀሽ የምታስቀምጪውን ለልጆቹ ብታደርጊ? ወይ ምን አለ ደብቀሽ ከምታስቀምጪው ለልጆቹ ብትሰጫቸው ሲላት አስታውሳለሁ። እማዬ ደግሞ ያማሃል ወይ? ከስንት ዓመት በፊት ጥሎኝ የተሰደደ ሰውዬ አሁን ምን አለኝ ብሎ ነው ለኔ ገንዘብ የሚልከው ትለው ነበር። መቼ ይሆን እኔን ጥሎኝ ሄደው? አላውቅም ገሊ፣ ግን በጣም ልጅ ትመስይኛለሽ። ግን ያንን ደብዳቤ ስናነበው የመጣልኝ የእነማዬ ጭቅጭቅ ነው። እማዬ ድብቅ ነበረሽ በጣም። አይመስለኝም ገሊ፣ ገና ሕፃን ነበርሽ እኮ። በዛች ሚጢጥዬ እድሜሽ ይህንን በምን ቋንቋ ነው የምታስረዳሽ? እኔ እንጃ ብቻ በሚገባኝ ሞዛዛ። በይ በይ ተነሽ እንሂድና እንሞክረው ብለው ለባብሰው ሲወጡ የውጩ በር ላይ ከሁለት ፖሊሶች ጋር ተገጣጠሙ። ሰላም እንዴት ናችሁ? ሰላም አሉ ሁለቱም በህብረት። ወደ እናንተ ጋር እየመጣን ነበር። እሺ ግቡ። አይ እዚሁ ካገኘናችሁ አይቀር ይህችን ወረቀት ፈርማችሁ ተቀበሉ። የምን ወረቀት ነው? የፍርድ ቤት መጥሪያ ነው። ሰኞ እንድትቀርቡ ለማሳወቅ ነው። እሺ ብለው ፈረሙላቸው። እሺ እናመሰግናለን። መልካም ቀን ለሁላችን። ገሊላ ወቸው ጉድ። በይ ጠበቃሽን ደውይለት። ወይ የዚህን ሰውዬ ጉዳይ ውስጥ በምን አይነት የተለከፈ ቀን የገባሁት? አሁንስ ጭንቀቴ ሁሉ እሱ ሆነ እኮ። አይዞሽ እህቴ አይዞሽ፣ ምንም የሚፈጠር ነገር የለም። አንደኛ እኛ ያደረግነው የሚሆን የተቀበልነው ዕቃ የለም። ሲቀጥል ምንም አይነት ምስክር በሌለበት የትኛውም የህግ አካል ውሳኔ ሊሰጥብን አይችልም። እኔ እንጃ ብቻ ልቤ ይፈርታል። አይዞሽ ብላ ጀርባዋን ደባበሰቻት። የታክሲ መጠበቂያው አስፋልት ጋር እንደቆሙ ታክሲ መጥቶ አጠገባቸው ቆመ። የተወሰነ ከተጓዙ በኋላ ረዳቱ ሂሳብ ጠየቀ። ለመክፈል ተሽቀዳደሙ። አንድ አባት ሁለታችሁም ለመክፈል ሳትፈልጉ ነው የምትከፍሉት አሏቸው። እንዴት አባባ አለቻቸው ትርሲት። ሕፃን ልጅ አይተሽ ከሆነ ምግብ እየተመገብሽ ሲመጣ አቡሽዬ ና ብላ ብትይው እሺ ብሎ ይበላል። አዋቂ ሰው ደግሞ ተርቦ ምግብ ከየት ባገኘሁ እያለ ብላ ስትይው ጠገብኩ ይላል። አየሽ፣ ውሸታም ሰዎች ምንጊዜም ተግደርዳሪዎች ናቸው። ቆራጦች ደግሞ በሚያደርጉትና በሚሆነው ነገር እርግጠኞች ናቸው። የሚናገሩትና የሚያደርጉት ነገር አንድ ነው ብለው ወደ ረዳቱ ተመለከቱ። ማነህ ረዳት?
መልስ ስጠኝ አሉት። ረዳቱ ሳንቲም የለኝም ብሎ ቆጣ አለ። አባት ተበሳጭተው ምን ማለት ነው? የራሴን ሐቄን ነው የጠየኩህ እኮ። ለ50 ሳንቲም አይጨቃጨቁ። 1 ብር ናት ያለችኝ። 50 ካሎት 1 ብር ልስጥዎት? የለኝም። በቃ አይጨቅጭቁኝ እሺ። ለእኔም የሚቀርብኝ 50 ሳንቲም ነው፣ ለአንተም የሚቀርብህ 50 ሳንቲም ነው። ስለዚህ 50 ሳንቲምም ከረከሰችብህ ለእኔ 1 ብሩን ሰጠኸኝ፣ አንተ 50 ሳንቲምህ ይቅርብህ አሉት። ረዳቱ በጣም ተበሳጨ። ያውሎት ሊሞት ነው እንዴ ለዚች ደግሞ ብሎ ወረወረላቸው። አባባ ጎንበስ ብለው የወደቀውን ሳንቲም አነሱት። ረዳቱ ይበልጥ ተናደደ። ያለማቋረጥ ይሳደብ ጀመር። አባባ በዝምታ ማዳመጥ ቀጠሉ። ታክሲው ውስጥ ያለው ተሳፋሪ በሙሉ ከረዳቱ አንደበት የሚወጣውን ስድብ ሲሰሙ አጉረመረሙ። ረዳቱ ዝምታቸው ይበልጥ አናደደው። ቀጠለ መሳደቡን። በመጨረሻም ትርሲት አንተ አፍህን ዝጋ፣ ከቅድም ጀምሮ ዝም ያልኩህን ነገር ሲያከሩት ይብሳል ብዬ ነው። ምን ነው አባትህ አይሆኑም እንዴ አለችው። ክፍል 18 ይቀጥላል።